ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው የአፍሪካ ቀንድ ፖለቲካ በፍጥነት እየተቀያየረ ነው። ሶማሌላንድ ተኝቶ የነበረውን ተቸካይ ፖለቲካ ቀስቅሳ አንቅተዋለች። ጥሳም ወጣለች። ግብጽ ስጋት ገብቷታል። የሶማሌላንድን የሀገርነት ጉዞ ማደናቀፍ ፍጹም ተስኗታል። ግብጽ አጋር ጠርታለች፣ ተሰባስባለች። ሶማሊያ፣ ቱርኪያ፣ ሳውዲ አረቢያ፣ ጅቡቲን እያሰባሰበች ትገኛለች። ሀገራቱ የራሳቸውን ጥቅም አሁን ማስላት ጀምረዋል። ቱርኪያ በሶማሌ የነዳጅ ማውጫ ፕሮጀክቶች አሏት። የባብል አልመንደብን በር የመቆጣጠር ጽኑ ፍላጎት በቱርኪያ ይስተዋላል። የግብጽ ፍላጎት ደግሞ ይሄንን ይመስላል። ሶማሌላንድ ነፃነቷን ካገኘች ኢትዮጵያ አማራጭ የባህር በር ታገኛለች። እንዲሁም ግብጽ በብቸኝነት የምትቆጣጠረው ቀይ ባህር አይኖርም እንደማለትም ጭምር ነው። የኢትዮጵያ ባህር ኃይል ወደ ባህሩ መውጫ ያገኛል። ተግዳዳሪ ኃይል አሁን ይመለሳል። ግብጽ ከዚህ ቀደም በሴራና በተንኮል ያፈረሰችው የኢትዮጵያ ባህር ኃይል አሁን ወደ ቦታው የሚመለስም ይሆናል። ይህ የግብጽ ትልቁ ስጋት ነው። ጅቡቲ ተፈላጊነቴ ይቀንሳል ብላ ታምናለች። አማራጭ ሀገር ካለ ተጨማሪ ሀገራት ወታደራዊ ካምፕ በሶማሌላንድ ይከፍታሉ። በዚህም የተነሳ እንደ ቢዝነስ ያስኩት አካሄድ ዋጋ ያጣል ትላለች። ከጅቡቲ የሚተካከል ጂኦፖለቲካዊ ጥቅም ያለው ቦታ ሶማሌላንድ አላት። ኢትዮጵያ አማራጭ ወደብም ታገኛለች ብላ ጅቡቲም ትሰጋለች። የገበያ ውድድር ውስጥ እገባለው እወድቃለው የሚል ስጋት በጅቡቲ በኩል ይስተዋላል። የሳውዲ አረቢያ ስጋት ደግሞ ይሄንን ይመስላል። ዩኤኢ የሶማሌላንድ ወዳጅ ከሆነች በባብል አልመንደብ መግቢያ ላይ ዩኤኢ የምትገኝ ከሆነ በሁለቱ የአረብ ሀገራት መካከል ያለው ውድድር ወደ ከፍተኛ ደረጃ ያድጋል። ከፍተኛ ቁጥጥር እንዲሁም እድገት በዩኤኢ እጅ ይወድቃል እንደማለት ነው። የአረቡ ሀገራት ማን ኃያል ይሆናል የሚለው ፍትጊያን እየተመለከቱ ይገኛሉ። ሳውዲ አረቢያና ዩኤኢ አሁን በአረቡ ሀገራት እጅግ ተወዳዳሪ የተባሉ የኃይል ፍትጊያ እንዲሁም ሚዛንን ለመቀየር ርብርብ እያደረጉ ይገኛሉ። ሶማሌላንድም የራሷን አጋሮች ከጎኗ አቁማለች። የሶማሌላንድ ደግሞ አጋሮች እነዚህ ናቸው። በመጀመሪያ ደረጃ የምትቀመጠው እስራኤል ነች። እስራኤል በተደጋጋሚ በሁቲ ስለተጠቃች ሁቲን በሜዳው ማንበርከክ እንዲሁም ቀይ ባህርን ደህንነቱን ሙሉ በሙሉ እንዲረጋገጥ እስራኤል ትፈልጋለች። እስራኤል በሶማሌላንድ የጦር ካምፕ እንዲኖራት ከፍተኛ ጽኑ ፍላጎት አላት። ሁቲን ፊት ለፊት ማጥቃት እንዲሁም ጥቃቶቹን መመለስ ትፈልጋለች። እስራኤል ቀይ ባህር እንደ ሆርሙዝ እንዳይዘጋ ትፈልጋለች። ቀድማ መቆጣጠር ፍላጎቷ ነው። በዚህም የተነሳ ሶማሌላንድ ላይ የመገኘት ጥብቅ ፍላጎት አላት። ስትራቴጂካል አካሄድም ብላ ተጠራዋለች። ከሶማሌላንድ ጎን የቆመችው ሌላኛው ሀገር ደግሞ ዩኤኢ ነች። ዩኤኢ በቀጠናው ላይ በንግድ ወደብ ልማት እየተሰማራች ትገኛለች። ቀይ ባህር በአማጽያን እጅ እንዳይወድቅ ዩኤኢ ትፈልጋለች። የሶማሌላንድ ሌላኛው አጋር ታይዋን ነች። ታይዋን ልክ እንደ ሶማሌላንድ ንትርክ ያለባት ሀገር ነች። ቻይና ታይዋን ግዛቴ ነች ትላለች። የአንድ ቻይና ፖሊሲን በመቅረጽ ቻይና ከግዛቴ ጋር የሚደረግ እያንዳንዱ እንቅስቃሴ ህገ ወጥ ነው ትላለች። ታይዋንን ወደ ካርታዋ ለመመለስ ቻይና እየሰራች ነው። ሁለቱ ሀገራት ደግሞ የሚያመሳስላቸው ይህ ነው። በታይዋንና በሶማሌላንድ ሶማሌላንድም ተመሳሳይ እጣ ፋንታ አላት። ሶማሊያ እንደምትለው አንደኛዋ ግዛቴ ነች፣ ሶማሌላንድ የኔ አንደኛዋ ክፍለ ሀገር ነች ብላ ትላለች። ሶማሊያ ይህንንም ታክልበታለች። የቀናት ጉዳይ እንጂ ወደ ካርታዬ ትመለሳለች፣ ወደ አስተዳደሬ ትጠቃለላለችም ትላለች። ሶማሌላንድና ታይዋን ተመሳሳይ አካሄድን የሚከተሉ ሀገራት ናቸው። ሶማሌላንድ ከ35 ዓመት በላይ ራሷን የቻለች እና ሉዓላዊ ለመሆን ጠንክራ እየሰራች ያለችም ሀገር ነች። ሶማሌላንድ በአፍሪካ ቀንድ አዲስ የኃይል ሚዛንን የሚቀይር ስትራቴጂካል ጥምረትን እየፈጠረች ትገኛለች። ሶማሌላንድ የኢትዮጵያ ጥብቅ አጋርም ጭምር ነች። ኢየሩሳሌም የተገኙት የሶማሌላንድ ፕሬዝዳንት በሁለቱ ሀገራት መካከል ያለውን አጋርነት ስትራቴጂካል ለማድረግ ጠንክረው እየሰሩ ነው። ይህ አካሄድ አሁን እጅግ ወሳኝ የተባለም ጥምረትም ጭምር ነው። በሶማሌላንድ ታሪክ ይህ እጅግ ግዙፉ የተባለው ነው። By doing so, Israel has taken part in a moment that will be remembered in a diplomatic history of our nation, and we do not take that gesture lightly.
ከእስራኤል አቻቸው ጋር የሶማሌላንድ ፕሬዝዳንት በአካል ተገናኝተዋል። ሶማሌላንድ የራሷ ገንዘብ፣ ፓስፖርት፣ የጸጥታ ኃይል፣ ባንክና ህገ መንግስት ነፃና ገለልተኛ የተባለ ምርጫንም ታካሂዳለች። ሀርጌሳ አሁን ከኢየሩሳሌም ጋር ፊት ለፊት ተገናኝታለች። እንተዋወቃለን ተባብለዋል። የሶማሌላንድ ፕሬዝዳንት እንዳሉት ከሆነ እኛ ከ3 አስርተ ዓመታት በላይ ዓለም አቀፍ ማህበረሰቡን ስንጠይቅ ነበር። ለመንግስታት ለሀገራት መሪዎችም አንድ ጥያቄ በተደጋጋሚ ጠይቀናል። እሱም እንዲመለከቱን፣ እውቅና እንዲሰጡን ለፍተናል፣ ወተናል፣ ወርደናል። አንድ ሀገር ብቻ ለኛ እውቅና ሰጥታለች፣ እሷም እስራኤል ነች ሲሉ ምስጋናቸውን አቅርበዋል። Somaliland has been talking, has been reaching to the world leaders for the last 35 years. They were asking only one question: to see us. Only one country decided to see us and recognize Somaliland, and that's the government of Israel and its people. ለአመታት የሶማሌላንድን እንደ ዲፋክቶ ስቴት ትቆጠር ነበረ። ሀገራትም የሚመለከቷት ልክ እንደዛ ነው። አሁን እስራኤል የሶማሌላንድን አምባሳደር ተቀብላለች። የሹመት ደብዳቤያቸውን አስገብተዋል። ሶማሌላንድ በኢየሩሳሌም ኤምባሲዋን እየከፈተችም ጭምር ነው። የእስራኤል ፕሬዝዳንት አይዛክ እንዳሉት ከሆነ ለሶማሌላንድ እውቅና ሰጥተናል። መሬት ላይ ያለውን እውነታ በተገቢው መንገድ መርምረን ተረድተን ነው ይህንን ያደረግነው። ለአመታት ሂደቱን በማጥናት ቆይተናል። አሁን በእስራኤል ዋና መዲና በኢየሩሳሌም ኤምባሲዋ ተከፍቷል ብለዋል። Both our countries acted with courage and realism. Israel recognized Somaliland as an independent state, which has been a reality on the ground for several decades. Somaliland chose to open an embassy here in Jerusalem, the capital of Israel. የእስራኤሉ ፕሬዝዳንት እንዳሉት ከሆነ ሁለታችንም አክራሪ አጥባቂ ኃይሎችን እንቃወማለን። ሰላምና ደህንነት በቀጠናው እንዲሰፍንም እንፈልጋለን። በአፍሪካ ቀንድ ሰላም እንዲረጋገጥ ዋነኛ ግባችን ነው። የባህር ላይ መተላለፊያዎች ፍጹም ሰላማዊ እንዲሆኑ በጋራ እንሰራለን ሲሉም በአጽንኦት ተናግረዋል። We both face the threat of radical extremism. We both seek security and stability in the region and in the Horn of Africa. We both see the importance of protecting maritime freedom. የእስራኤሉ ፕሬዝዳንት አይዛክ እንዳሉት ከሆነ ይህ ኤምባሲ መከፈት የእውቅና ጉዳይ ብቻ አይደለም፣ ሩቅን እያለመ ነው። እውነታውን ስንመለከት የጂኦግራፊ መልካ ፖለቲካ መቀየር ሂደትንም የሚያበስርም ጭምር ነው። የበርበራ ወደብ እጅግ ወሳኝ የተባለ ቦታ ላይ የተቀመጠ ነው። ከኤደን ባህረ ሰላጤ ፊት ለፊት ያለም ጭምር ነው። በተጨማሪም የባብል አልመንደብ መግቢያ በርም ጭምር ነው። እስራኤል ግዙፍ ቁጥጥር በዚህ ቦታ ላይ እንዲኖራት ትፈልጋለች። አሁን ኃይሏን እያጠናከረች ትገኛለች። ባሻው ሰዓት ከየመን ብቅ እያለ በሄሊኮፕተር የታገዘ እገታ እንዲሁም ለይቶ መርከቦችን ማጥቃት ሂደት የሚያከናውነው ኃይል ሁቲ አሁን ተገዳዳሪ መጥቶበታል። አሁን እስራኤል በምልልስ የምታጠፋው ጊዜ የላትም። ከፊት ለፊቱ ወታደራዊ ካምፕን ልታስቀምጥ ነው። የኢራን የእጅ አዙር ኃይል ቀንደኛ ጠላቱ አሁን ከደጃፉ በሩ ላይ ቆሟል። የባብል አልመንደብና ቀይ ባህርን ስንመለከት ከ15% በላይ ዓለም አቀፍ ንግድ በየቀኑ ይተላለፍበታል። ትልልቅ የተባሉ አህጉራትን የሚያገናኝም የውሃ መስመርም ጭምር ነው። እስራኤል የበርበራ ኤርፖርትን አሁን እየተቆጣጠረች ትገኛለች። የጋራ ደህንነትንም ስራዋን አስጀምረዋለች። ሶማሌላንድ ግንኙነቷን ከእስራኤል ጋር ብቻ የምትገድብ አይደለችም። አሁን ከአረቡ ሀገራትም ጭምር ጋር እንቅስቃሴዋን እያጧጧፈችው ትገኛለች። የሶማሌላንድ ፕሬዝዳንት እንዳሉት ከሆነ የሶማሌላንድ ወታደርን እንዲሁም ፖሊስን ለማጠናከር በሰፊው እየተነጋገርን ነው፣ እየመከርን ነው ብለዋል። ከእስራኤል ጋር discussing that subject, but in general, we want to build the capacity of our army and the police, so that can be a cooperation in the future. We hope to. በእስራኤልና በሶማሌላንድ የንግድና የኢንቨስትመንት ሂደት አሁን አስጀምረዋል። ግንኙነታቸውን በአየር ላይ ብቻ የተገደበ እንዳይሆንም እየሰሩ ይገኛሉ። I can say regarding the trade and investment between Israel and Somaliland, the sky is the limit.
ከዩኤኢ እና ከሳውዲ አረቢያ ጋር ጥሩ ግንኙነት አሁን መስርተናልም ብለዋል። ከሁሉም ሀገራት ጋር የአቻ ዲፕሎማሲ ሂደትንም አስጀምረናል ብለዋልም። With Gulf countries including United Arab Emirates and Saudi Arabia, we are friendly to all countries, but United Arab Emirates has made a lot of investment in Somaliland. የሶማሊያ ፕሬዝዳንት እስራኤልና ሶማሌላንድን አስጠንቅቀዋል። ዋጋ አስከፍላችኋለሁ፣ ዋጋ ትከፍሉበታላችሁ ብለው ማስጠንቀቂያም ጭምር ሰጥተዋል። ሁቲ ቀደም ብሎ ሶማሌላንድን አስጠንቅቀዋል። የእስራኤል ጦርን ካየው ኢላማ አደርጋቸዋለሁ ብሎም ማስፈራሪያ በግልጽ ሰጥቷል። ግብጽ፣ ሳውዲ አረቢያ፣ ቱርክ፣ ሶማሊያ የእስራኤልና የሶማሌላንድን ወቅሰዋል። በተጨማሪም ሶማሌላንድ በእስራኤል ኤምባሲዋን መክፈቷ በጣም አበሳጭቷቸዋል፣ ህገወጥ ብለውታል። በተዘዋዋሪ ጉዳዩን ስንመለከተው እስራኤል የኢየሩሳሌምን ዋና ከተማነት ህልውና እያረጋገጠች ትገኛለች። አሁን ሶማሌላንድ የዚህ ሂደት አንደኛዋ አካል እየሆነች መታለች። በዚህም የተነሳ ከፍተኛ ውጥረት በግብጽ ተከስቷል። እንዲሁም ጋዛና ዌስት ባንክ የይገባኛል ጥያቄ በኢየሩሳሌም አላቸው። አሁን ውጥረቱ ተባብሷል። ሶማሌላንድ የዲፕሎማሲ ኔትወርኳን እያሰፋች ትገኛለች። ዓለም አቀፍ ተሰሚነቷንም እየጨመረች ሄዳለች። ሶማሌላንድ በታይፔ መቀመጫ አግኝታለች። ታይዋን የሶማሌላንድን መንግስት በሰፊው እየረዳች እየደገፈችም ጭምር ነው። ቻይናና ሶማሊያ ህብረቱን እየተቃወሙት ይገኛሉ። የሶማሌላንድ የታይዋን ተወካይ እንዳሉት ከሆነ ታይዋን ወሳኝ አጋር እየሆነች ነው። ትክክለኛ ምርጫ መርጠናል። እድገት ያለው ፕሮግሬሲቭ ዲፕሎማሲ በመሃላችን አለም ብለው ተናግረዋል። Taiwan is a very important ally of Somaliland. We have the right to choose who we have relationships with. It's our prerogative, and so it hasn't been successful as far as pressure tactics. በአፍሪካ ቀንድ አዲስ የፖለቲካ ክፍፍል እንዲሁም አዲስ ተራማጅ ኃይል እየመጣ ይገኛል። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።